ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አሰፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ህዳር 15 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአፋብኃ ወቅታዊ ጥሪ፣ አቶ ታዬና አዳዲሶቹ ክሶች፣ የወራሪው ሰራዊት ጥቃት፣ ኢትዮ ኬንያ ውጥረት፣ የአገዛዙ ውንጀላ መጋለጥ፣ የኢህአፓ የትግል ጥሪ፣ የአሜሪካው አምባሳደር በአሰብ ጉዳይ፣ የትራምፕ ማስጠንቀቂያና ሶማሊያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በህዝቡ ላይ ጦርነት ያወጀው የአብይ አህመድ አገዛዝ ከ100,000 በላይ ህጻናትና ሴቶችን ጭምር አስገድዶ መድፈርን እንደ ጦር ወንጀል በመጠቀም መፈጸሙን ገለጸ። የአማራ ህዝብ ነቂስ በመውጣት የህልውናው አደጋ የሆነውን የብልጽግና አገዛዝ ለመቅበር የሚደረገውን ተጋድሎ አካል እንዲሆን ጥሪ አቅርበዋል። የብልጽግና አገዛዝ አስገድዶ መድፈር እንደ ጦር ስልት እየጠቀመ ይገኛል በማለት የአማራ ፋኖ ብሔራዊ ኃይል አፋብኃ ዛሬ ህዳር 15 ቀን 2018 ባወጣው መግለጫ ጠቅሷል። የብልጽግና አገዛዝ ዓለም አቀፍ የጦር ህግጋትን በመጣስ በተለይም ተፋላሚ ኃይሎች ሰላማዊ ሰዎችን ከጥቃት የመጠበቅ ግዴታቸው እንዲወጡ የሚያስገድደው መሰረታዊ ህግ በመቃረን ሁሉንም የጥፋት ስልቶች በመተግበር በአማራ ህዝብ ላይ ሁለንተናዊ የጦር ስልት ተግባራዊ እያደረገ እንደሚገኝ ገልጿል። ይህ ሁሉን አቀፍ የጥፋት ስልት ንጹሐንን በመግደል በማህበራዊ እንቅስቃሴ ላይ ያለውን ያልታጠቀ ህዝብ በጅምላ ጨራሽ መሳሪያዎች በመጨፍጨፍ የሰላማዊ ነዋሪውን ንብረትና ገንዘብ በመዝረፍ እናቶችና ህጻናትን በጅምላና በተናጠል አስገድዶ በመድፈር የሚደፈሩ ሴቶችን ገላ በመቆራረጥ ባለትዳር ሴቶችን በመድፈር ማህበራዊና ስነ ልቦናዊ ቀውስ መፍጠርና ሌሎች የሽብር ተግባራትን በህዝቡ ላይ እየፈጸመ መሆኑን ጠቅሷል። አገዛዙ እነዚህና መሰል ድርጊቶች መፈጸም ህዝብን የማጥቂያ ስልት አድርጎ ያሰማራው አረመኔ ሰራዊት በገባባቸው ቦታዎች ሁሉ እነኚህን ዘግናኝ የጦር ወንጀሎች መፈጸም መለያ ባህሪው መሆኑን እየጠቀሰው የአማራ ፋኖ ብሔራዊ ኃይል የአብይ አህመድ አረመኔ ቡድን ስልጣን በያዘ ማግስት በራሱ ህዝብ ላይ በጀመረው የጦርነት ፕሮጀክት የሺዎችን መደፈር፣ የንጹሐን በጅምላ መገደልና መዘረፍን የተመለከተው ዓለም አቀፉ ማህበረሰብና መላው ኢትዮጵያ በጊዜው ተመጣጣኝ እርምጃና ምላሽ ባለመውሰዱ ምክንያት በአማራ ህዝብ ላይ በጀመረው ጦርነት ይህ ህዝብን የማጥቂያ ዘዴ በአይነትም በብዛትም በሽፋንም እጅጉን ተጠናክሮ ቀጥሏል ሲል አስታውቋል። ግብር ከፍሎ በሚያስተዳድረው ሰራዊት እናቶችና ታዳጊዎች በጅምላ የሚደፈሩበት ከኢትዮጵያ ህዝብ በስተቀር በዓለም ላይ የለም። ይህ የዘመናችን እንቆቅልሽ ነው ያለው አፋብኃ ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህንን ጉዳይ ውቅያኖስን በጭልፋ እንዲሉ ጥቂት ማሳያዎችን ዋቢ በማድረግ ካወጣው የምርመራ ሪፖርት በስተቀር አገዛዙ በአማራ ህዝብ ላይ የሚፈጽመው የጦር ወንጀሎች ዛሬም የዓለምን ጆሮ እንደተነፈጉ መሆናቸውን ጠቅሷል። የአማራ ፋኖ ብሔራዊ ኃይል ባደረገው የዳሰሳ ጥናት መሰረት ያለማቋረጥ በቀጠለው ጦርነት በአማራ ክልል የሰፈረው የብልጽግና ወራሪ ሰራዊት ከ100,000 በላይ እናቶችና ታዳጊዎችን በጅምላና በተናጠል መድፈሩን ማረጋገጡን ጠቅሷል። ለክብሩ ቀናይ የሆነው የአማራ ህዝብ ላይ የስነ ልቦና ችግር ለመፍጠርና ለማዋረድ በሚል ስሌት በዚህም የመድፈር ወንጀል በተለያየ ሁኔታ ባለትዳር እናቶች፣ ካህናትና ቄሶችን ጨምሮ የሃይማኖት አባቶች፣ ሚስቶች፣ ታዳጊ ተማሪዎች ሰለባ ከመሆናቸውም በተጨማሪ እናቶችን ከባሎቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎች በመድፈር ያገዛዙ ሰራዊት የአረመኔነቱን ጥግ አሳይቷል ሲል መግለጫው ጠቅሷል። የምስራቅ አፍሪካ ቀውስ ጠማቂ የሆነው አብይ አህመድ ያሰማራው ሰራዊት የማህበረሰቡን ቅስም በመስበር የገጠመውን ህልውና የመታደግ የመከላከል ጦርነት የመመከት ስነ ልቦና ለመንጠቅ አስበው በፈጸማቸው ያስገድዶ መድፈር ወንጀሎች ከፍተኛ የሆነ ማህበራዊ ቀውስ ተፈጥሯል። በርካቶችን አስረግዟል። አባት አልባ ልጆች እንዲበራከቱ አድርጓል። በመሰረቱ እነኚህ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች የሰራዊቱ ጀነራሎች በተለያየ ጊዜ ባቀረቧቸው መልእክቶች ይሁንታ የተቸራቸው ጭምር ናቸው ማለት አፋብኃ ድርጊቱን አውግዟል። አፋብኃ በዚሁ መግለጫ ለተለያዩ ወገኖች ጥሪ ያቀረበ ሲሆን ለዓለም አቀፉ ማህበረሰብና የዓለም አቀፍ ግብረ ሰናይና የሰብአዊ መብት ጥበቃ ተቋማት ኢትዮጵያ የፈረመቻቸው የሰብአዊ መብት ሰነዶች፣ የተዋዋለቻቸው የሁለትዮሽ ስምምነቶችና ሌሎች አስገዳጅ የቃል ኪዳን ሰነዶች በመንግስትነት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱ እንዲያስጠብቁ የሚደነግግ ቢሆንም የአብይ አህመድ አገዛዝ የቀጠናው ሰብአዊ ቀውስ አባት በመሆን ከሚፈጽመው ትርምስ በተጨማሪ በአማራ ህዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ሌሎችም የሰብአዊ መብቶች መጣስ ጥፋቶች ተመጣጣኝ እርምጃ እንዲወሰድበት የብልጽግና መዋቅርና የባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱ ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ለሰብአዊ መብት መከበር የበኩላችሁን ድርሻ እንድትወጡ በማለት ጥሪ አቅርበዋል። በሀገር ውስጥና
በውጪ ለሚገኙ ኢትዮጵያን የሰብአዊ መብት ተቆርቋሪዎችና ተቋማት አፋብኃ ባቀረበው ጥሪ የንጹሃን ግድያ፣ አስገድዶ መድፈርና ዝርፊያ እንደ ጦር ስልት እየተጠቀመ ያለው የብልጽግና አረመኔ አገዛዝ ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙበትን ማንኛውንም የትግል ስልት በመጠቀም ህዝባዊ ወገንተኝነታችሁና ሰብአዊ ርህራሄያችሁን እንድታሳዩ እንጠይቃለን ሲል ጥሪ አቅርበዋል። ለአማራ ህዝብ ባቀረበው ጥሪ የአማራ ህዝብ ህልውናውን ለማስጠበቅ በየጦር ግንባሩ ጠላትን ከሚፋለመው የፋኖ ሰራዊት ውጭ ያለው የማህበረሰብ ክፍል በየአደረጃጀቶቹ የሚያደርገው ተጋድሎ የብልጽግናን አረመኔ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑን ያስታወሰው ይህ መግለጫ ሰፊው የማህበረሰብ ክፍል በአገዛዙ እየደረሰ ያለውን ህዝብን የማጥፋትና የማዋረድ ተግባር ለማስቆምና ህልውናውን ለማስከበር በነቂስ በመነሳት የህልውናው አደጋ የሆነውን የብልጽግና አገዛዝ ለመቅበር የምናደርገውን ተጋድሎ አካል እንዲሆን ጥሪ እናቀርባለን ብለዋል። ዓለም አቀፍ መገናኛ ብዙሃን ማህበራት፣ ዩኒቨርሲቲዎችና ሌሎችም ባቀረበው ጥሪ በኢትዮጵያ የመንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ በአማራ ህዝብ ላይ የተከፈተውን ሁለንተናዊ ጥቃት ትኩረት ማጣቱ አገዛዙ በድርጊቱ እንዲቀጥልበት ምክንያት መሆኑን አስታውሶ ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነውም በእናንተና መሰል ተቋማት ስንፍናና ቸልተኝነት ጭምር ነው። በዚህ ረገድ ቢቢሲ ለጀመረው ያገዛዙን ህገወጥ ድርጊት የማጋለጥ ተግባር ምስጋና እያቀረብን አሁንም የሰብአዊ መብት ተሟጋቾች ጉዳዩን እንዲያጣሩ፣ ተጨማሪ ምርመራዎች እንዲደረጉ፣ የሞራል የህግ ግዴታዎች እንዲወጡ አፋብኃ ምርመራ ለሚያደርግ ማንኛውም ገለልተኛ አካል ሙሉ ትብብር እንደሚያደርግ በዚሁ መግለጫ አስታውቀው ጥሪ አቅርበዋል። በቀድሞው የሰላም ሚኒስትር ዴታው አቶ ታዬ ደንደዓ ላይ አቃቤ ህግ አዲስም 3 ክሶችን እንዳቀረበባቸው ጠበቃቸው አቶ አበራ ንጉስም ለመገናኛ ብዙሃን ገለጹ። አቶ ታዬ ዛሬ አዲስ አበባ በዋለው በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎትም የጸረ ሽብር ችሎትም ቀርበው ቀደም በተሰጣቸው ተለዋጭ ትዕዛዝ መሰረትም ጥፋተኛ በተባሉበትም ከህግ ውጪ ይዘውታል በተባለው የጦር መሳሪያም ጉዳይ ወንጀል የቅጣት ላይ አስተያየታቸውን ያቀርቡ መሆኑን ጠበቃቸው ተናግረዋል። ዛሬ የቀረበው አዲስ የወንጀል ክስም አቶ ታዬም ሆርን ኮንቨርሴሽን ከተሰኘ የዩቲዩብ ቻናል ጋር ያደረጉትን በ3 ተከታታይ ምዕራፍም ከቀረበው ፕሮግራም ጋር የተያዘ መሆኑን የገለጹትም ጠበቃቸው በክሱም 3 ተደራራቢ ወንጀሎችም ቀርቦባቸዋልም ብለዋል። የመጀመሪያው ክስም መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ ሲሆን፣ ሁለተኛው ክስ የሀገር መከላከያ ሰራዊት ላይ ሐሰተኛ አደናጋሪ ወሬዎችን መንዛት የሚሉ የተካተተበት ሲሆን በስተመጨረሻም የቀረበባቸው ክስ በህገ መንግስት መሰረት የተመረጠ የሀገሪቱን መንግስትን መድፈር የሚል መሆኑን ከዛሬው የችሎት ውሎ መረዳት መቻላቸውን ጠበቃቸው አቶ አበራም ገልጸዋል። ከፍተኛው ፍርድ ቤትም አቶ ታዬ ጥፋተኛ በተባሉበትም አንድ ክስ ማለትም ያለ ህጋዊ ፍቃድ ይዘውታል የተባለው የጦር መሳሪያ ክስ የቅጣትን አስተያየት ለመስማት ለዛሬ ህዳር 15 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ የነበረ ቢሆንም በዛሬው የችሎት ውሎ የቅጣት አስተያየቱን በመቀበል ቅጣቱን ለመወሰን ለመጪው ህዳር 23 2018 ተለዋጭ ቀጠሮ መስጠቱም ታውቋል። የሚሊሻ አባል በመሆን ከብልጽግና ጋር ተሰልፈን ሁለተኛ ወገናችንን አንወጋም ያሉ ፋኖን መቀላቀላቸው መቀጠሉን የአማራ ፋኖ ብሔራዊ ኃይል አስታወቀ። አገዛዙ በከባድ መሳሪያ ሰላማዊ ሰዎች ላይ ጥቃት እያደረሰ ነው፣ ለወራት የሰለጠኑ የፋኖ ኮማንዶዎችን ማስመረቁንም አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዛሬ ህዳር 15 ቀን 2018 ይፋ ባደረገው መረጃ የሚሊሻ አባል ሆነው ከብልጽግናው አገዛዝ ጋር በመተባበር ወገናቸውን የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ እንደሆነ ባቸው የአማራ ልጆች አገዛዙን እየከዱ በስፋት ፋኖን መቀላቀላቸውን አስታውቋል። ከነሙሉ ትጥቃቸው በመደራጀት ላይ ያለችውን በላጎ ተወርዋሪ ሻለቃ የተቀላቀሉ የሚሊሻ አባላት በብልጽግና አጠራር ሰላም አስከባሪ ሁሉም ወደ መሃን ፋኖ መምጣት እንደሚፈልግ ገልጸው እኛም ፋኖን በመቀላቀላችን ላቅ ያለ ደስታ ተሰምቶናል ሲሉ ገልጸዋል። ይህ በእንዲህ እንዳለ አገዛዙ ስልጣን አስጠባቂ ወራሪ ሰራዊት በቡግና ወረዳ ህዝብ ላይ አሰቃቂና ዘግናኝ ድርጊት መፈጸሙን አፋብኃ በምስራቅ አማራ ቀጠና ምኒልክ ግዙፉ ላስታ ጀነራል አሳምነው ጽጌ ኮርና ከብልጽግና ወንበር አስጠባቂ ሰራዊት አድማ ብተናና ፖሊስ ሚሊሻ መካከል ከባድ ትንቅንቅ ሲያደርግ የቆየ ቢሆንም የአማራን ህዝብ እንደ ግሪሳ እያደቀቀ የሚገኘው ብልጽግና ወንበር አስጠባቂ ሰራዊት ከሰሞኑ በቡግና ወረዳ ህዝብ ላይ አሰቃቂና ዘግናኝ ድርጊት እየፈጸመ እንደሚገኝም አስታውቋል። በዚህም መነሻውን ከቡግና ወረዳ አይና ከተማ በማድረግ 08 ቀበሌ ቅዱስ ሳርቤ በመሄድ አማራ ጠሎ የብልጽግና ሰራዊት የፋኖ እህል ነው በማለት በባንክ ብድር የሚሰራውን የአንድ ምስኪን ነጋዴ 30 ኩንታል ቦሎቄና 35 ኩንታል ባቄላ ወደ ከተማ ጭኖ በመውሰድ ለመሸጥ ካጠራቀመው መጋዘን ጭነው መውሰዳቸውን፣ የተዘጉ ሱቆችን በመክፈት እንደ ህፃን ልጅ ከረሜላ፣ ጆል ጁስ፣ ጭማቂ፣ ብስኩትና የተለያዩ የሱቅ እቃዎችን ሱቆችን እየሰባበሩ በልተው የተረፈውን ውጭ ላይ አውጥተው በመድፋት እዛው ቅዱስ ሳርቤ
ቀበሌ ላይ የአባት አርበኛ ቤት ነው እያሉ ወደ ማህበረሰቡ ውስጥ በመግባት 2 ልጃገረዶችና አንድ የአባወራ ሚስት ደፍረው መሄዳቸውን ይኸው መረጃ አስታውቋል። በዚህ ያልበቃ ያለው የወራሪው ስልጣን አስጠባቂ ሰራዊት 010 ቀበሌ ቋራ በመሄድ አማራን እንኳን ትጥቁን ቀበቶ እናስፈታለን ብሎ ወደ አማራ ክልል ዘው ብሎ የገባው የብርሃኑ ጁላ ሰራዊት የ78 እና የ84 ዓመት አዛውንቶች በካራ ማራ ጦርነት የተሳተፉ አርበኞችን ማስታወሻ ጎራዴና ውጅግራ መሳሪያ ያሁኑ አባት አርበኞች መሳሪያ ነው በማለት ሲወስዱባቸው የግለሰብ ቤት እየጎረጎሩ ቋጠሮ እህል ሳይቀር አንዳንዶች በእርዳታ ያገኙትን እህል ጭምር ያገዛዙ ስልጣን አስጠባቂዎች በመኪና ጭነው መውሰዳቸውን ይኸው መረጃ ጠቅሷል። ከዚህ በተጨማሪ የአይና ኢየሱስ ቤተ ክርስቲያን ቅርስን ጭምር በመዝረፍ በማውደም ፋኖ የቀበረው ካለን እናወጣለን በማለት ሙታንን ጭምር በማወክ እየፈጸሙ ያለውን ድርጊት አውግዞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 15 ቀን 2018 ባወጣው በዚሁ መረጃ ከ500 ዓመት በኋላ ዘርህ፣ ማንነት፣ እሴትህ፣ ባህልና ወግህን ከምድረ ገጽ እንዲጠፋ የተፈረደብህ የአማራ ህዝብ የግፍ ጽዋው ሞልቶ እየፈሰሰ መሆኑን የተረዳ ሲሆን እኛ ልጆቼ ጀነራል አሳምነው ጽጌ እስትንፋሶች የአጼ ምኒልክ፣ የአጼ ቴዎድሮስ፣ የአርበኛ በላይ ዘለቀ ወራሽ የልጅ ልጆች ለአንዴና ለመጨረሻ ጊዜ ብልጽግና አንጀሌዎች እስትንፋስ ለመቁረጥና የህዝባችን እንባ ለማበስ ህዝቡ በሁሉም አቅጣጫ ጠላቱን ለመፋለም የሚደረገውን ትግል እንዲቀላቀል አፋብኃ ምስራቅ አማራ ቀጠና ቴዎድሮስ ዕዝ ዛሬ ህዳር 15 ቀን 2018 ባወጣው በዚሁ መረጃ ጥሪ አቅርበዋል። ይህ በእንዲህ እንዳለ መብረቅ ክፍለ ጦር ለ6 ወራት ያሰለጠናቸውን ልዩ የፋኖ ኮማንዶዎች ማስመረቁን ዛሬ ህዳር 15 ቀን 2018 ይፋ ባደረገው መረጃ አስታውቋል። ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ለ6 ወራት ያሰለጠናቸውን በርካታ ቁጥር ያላቸው ልዩ ኮማንዶ ፋኖችን ህዳር 14 ቀን 2018 በየደረጃው ያሉ ከፍተኛ አመራሮች በተገኙበት ማስመረቁን ገልጿል። ምኒልክ ዕዝ አደረጃጀቱን በማዘመን የህልውና ትግሉን አጠናክሮ እየታገለ ያለ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶዎች ፋኖች ደረጃ በሰው ኃይልና በጦር መሳሪያ ያጠናክረ እንደሚገኝም አስታውቋል። ይህ በእንዲህ እንዳለ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ባወጣው ማስጠንቀቂያ የመካነ ሰላም ከተማ አስተዳደር ብልጽግና ካድሬዎች መሬት እየቆረሱ ለባለ ሀብቶች በጨረታ እየሸጡ የአማራን ህዝብ እየጨፈጨፈ ለሚገኘው አብይ አህመድ አገዛዝ እድሜ ማራዘሚያ የሚያደርጉትን እንቅስቃሴ አውግዞ በዚህ ድርጊት የተሳተፉ ሁሉ ከድርጊታቸው እንዲቆጠቡ፣ ይህንን ተላልፈው መሬት ለመቀራመት የሞከሩ ህጋዊ እንደማይሆንላቸው አስጠንቅቆ ዛሬ ህዳር 15 ቀን 2018 አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው መረጃ ይፋ አድርጓል። ባወጣው መረጃ አስጠንቅቋል። የኬንያ የጸጥታ ኃይሎች የኢትዮጵያ ድንበርን በማቋረጥም የሞያሌ ከተማ የ02 ቀበሌ አስተዳዳሪና ጸጥታ ኃላፊ የሆኑትን አቶ አብዱራባ ዋሪ ዴዳን በመግደል ዋሪዮ ጉራቻ የተባሉ የከተማዋን ነዋሪ አግተው መውሰዳቸውን የከተማ ነዋሪዎችም ገለጹ። ለአዲስ ስታንዳርድ አስተያየታቸውን የሰጡ የሞያሌ ከተማ ነዋሪ አቶ ሁሴን ሀልካኖ እንደገለጹትም አቶ አብዱራባ ዋሪዮ የተገደሉት ባለፈው ቅዳሜ ህዳር 13 ከምሽቱ 11 ሰዓት ከ40 አካባቢ የኬንያ የጸጥታ ኃይሎች ወደ ኢትዮጵያ ድንበር በመሻገር ዋሪዮ ጉራቻ የተባሉ ግለሰብ መኖሪያ ቤታቸው በመሄድ 3 ተሽከርካሪዎችን ለመቆጣጠር ሙከራ ባደረጉበት ወቅት ነው ብለዋል። ዋሪዮ ጉራቻ የተባሉትም ግለሰብ እኔ ወንጀል ከፈጸምኩኝ የኢትዮጵያ አካል እንጂ ከጎረቤት ሀገር የመጣ የህግ አካል በቁጥጥር ስር ሊያውለኝ አይቻለውም፣ መብትም የለውም በማለት በቤታቸው ውስጥ ለጊዜው በቁጣም ሲነጋገሩ እንደነበረ ምንጩ ገልጸው በመቀጠልም መግባባትን ባለመቻሉ ወደ 02 ቀበሌ አስተዳደር ጸጥታ ቢሮ በመደወል ኃላፊው አቶ አቡዳባም እንዲመጡ ተደርገው ነበረም ብለዋል። እንደመጡም ይህ የናንተ ወሰን አይደለም፣ ችግር ካለ እኛ እንቆጣጠራለን በማለትም የ02 ቀበሌው አስተዳደርና ደህንነት ኃላፊውን ጨምሮም ከኬንያ ጸጥታ አካላት ጋር መመካከራቸውና ግድያ እንደተፈጸመባቸው ነዋሪው ገልጸዋል። በዚህ ወቅትም አንድ የኬንያ ጸጥታ አባል ድንገትም ጉልበቱን በመመታትም ወደ መሬትም ጣለው ያሉትም የአዲስ ስታንዳርድ ምንጮች በዚህ ጊዜ መሳሪያውን በመውደቁ ቀድመው መሳሪያውን አንስተው ኃላፊውን በመተኮስም ገደሉትም። ዋሪዮ ጉራቻ የተባለውም ግለሰብ ደግሞ አግተው ወሰዱትም ሲሉ ሁኔታውን ገልጸዋል። የሞያሌ ከተማ ከንቲባ አቶ ገላሚ ቆርጴቻ ክስተቱ መፈጠሩን ያረጋገጡ ሲሆን የአስተዳደሩ ኃላፊያችን በኬንያ ጸጥታ አካላት በመገደሉ በጣም አዝነናል። የኬንያ የደህንነትም ኃይሎችም ድንበር ተሻግረው ግድያ መፈጸማቸው ያረጋገጡትም አቶ ገላሚ ከዚህ ግድያ በኋላም ሌላ የህይወት ጉዳት እንዳይከሰትም የህዝቡን ቁጣ ለማረጋጋት ከጸጥታ
አካላት ጋር በመሆን እየሰራን ነው ብለዋል። የቀብር ስነ ስርዓታቸው በትላንትናው ዕለት በሞያሌ ከተማ ውስጥ የተከናወነው አቶ አብዱ ባም በህዝብ ዘንድም ተቀባይነት ያላቸው ታላቅና ታናሹንም የሚያከብሩ ሰው መሆናቸውን የግድያውም ሁኔታም ህዝቡን በጣም ያሳዘነ መሆኑን ከንቲባው አክለዋል። ግድያውን ተከትሎ የሞያሌ ከተማ ኮሙኒኬሽን ቢሮ ባወጣው የሐዘን መግለጫ አቶ አብዱላባም ለከተማ አስተዳደር ለዓመታት ያገለገሉ ኃላፊነታቸውን በትክክል የተወጡም ደከመኝ ሰለቸኝ ሳይሉ የሰሩ ጠንካራ ወጣትም ኃላፊ ነበሩም ብሏቸዋል። በኬንያ በኩል የወጣው መረጃ እንደገለጸው የኢትዮጵያ ጸጥታ ኃይሎች ድንበር በመሻገር 2 ኪሎ ሜትር አልፈው በመግባት ሲሲ በተባለ ቦታ ጥቃት ፈጽመዋል ሲል ከሷል። በዚህም ለሁለትም ሰዓታት የቆየ የተኩስ ልውውጥ መደረጉና በኬንያ በኩል ህይወት የጠፋና የጉዳትም የተጎዳም ሰው እንደሌለም ተገልጿል። በመቀጠልም ጥቃቱ በኬንያ መከላከያ ኃይሎች ቁጥጥር ስር መዋሉን፣ ድንበር የተሻገሩ ኃይሎችም ወደ ኋላ መመለሳቸውን የኬንያ መገናኛ ብዙሃን ዘግበዋል። በአማራ ህዝብ ላይ ጭፍጨፋ እየፈጸመ የሚገኘው አገዛዝ ከ12 ቀናት በፊት እጅ ሰጥቶኛል ያለውን በፋኖ ስም አስርጎ ያስገባውን ግለሰብ ዛሬ ደግሞ በአሰቃቂ ሁኔታ በአንድ ሰው ላይ እጅ ሲቆርጥ ጆሮ ሲቆርጥ የፈጸመበትን የጭካኔ ተግባር ቪዲዮ ቀርጾ በማሰራጨት ፋኖን ለመወንጀል ያደረገው ሙከራ አልተሳካም። ፋኖ ድርጊቱን አውግዞ የአገዛዙን እርምጃ አጋልጧል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ አገዛዙ በማህበራዊ ሚዲያ ፈቀላጤዎቹ በኩል ሰሞኑን በተከታታይ በአማራ ህዝብ ላይ እየፈጸማቸው ያሉ ጭፍጨፋዎችን፣ አሰቃቂ ድርጊቶችን ለማድበስበስ የፋኖን ስም ለመወንጀል በደቡብ ወሎ ወረኢሉ ወረዳ በጫካ ሲንቀሳቀስ የነበረ ጽንፈኛ በአሰቃቂ ሁኔታ በግለሰብ ላይ የጭካኔ ተግባር ፈጸመ በማለት ይህንኑ ድርጊት የሚያሳይ ቪዲዮ በማሰራጨት ለመወንጀል የሞከረ ቢሆንም ራሱ አገዛዙ በተቆጣጠራቸው መገናኛ ብዙሃን የአማራ ሚዲያ ኮርፖሬሽንን ጨምሮ የወረኢሉ ወረዳ ኮሙኒኬሽን ከ12 ቀናት በፊት ኖቬምበር 12 2025 ዓ.ም ዛሬ በጭካኔ ተግባር የሰው እጅ ሲቆርጥ ጆሮ ጭምር ሲቆርጥ የነበረው ግለሰብ ለአገዛዙ እጅ መስጠቱን ይፋ አድርገው የነበረ ሲሆን ይህንኑ ድርጊት የፈጸመውን ግለሰብ መልሰን ይዘነዋል በማለት ራሳቸውን ከተጠያቂነት ለማዳንና ሰሞኑን እየፈጸሟቸው ያሉ ጭፍጨፋዎችን በተመለከተ ዓለም አቀፉ ማህበረሰብ ትኩረት እየሰጠ መምጣቱ አጀንዳ ለማስቀየር የወሰዱት እርምጃ መሆኑን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው በማስረጃ አስደግፎ አጋልጧል። ከ2010 በኋላ አብይ አህመድ ስልጣን ላይ ከወጣ በኋላ በተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ በኦሮሚያና ቤንሻንጉል ጭምር ሲፈጸሙ የነበሩ ማንነት ተኮር ጥቃቶች በቅርቡ ዳግም አገርሽተው አገዛዙ ባሰማራውና ኦነግ ሸኔ ብሎ በሚጠራው ኃይል በኦርቶዶክስ እምነት ተከታዮች የአማራ ብሔር ተወላጆች ከአማራ ክልል ውጭ ብቻ ሳይሆን በአሰማራው ሰራዊት የኦሮሚያ ልዩ ኃይል ገዳ ኮማንዶ ጭምር በሚል በመከላከያ ሰራዊቱ ስም ባሰማራው ሰራዊት በአማራ ክልል ጭምር ተመሳሳይ ግፍ እየፈጸመ ሲሆን ይህ ትኩረት እያገኘ መምጣቱን ተከትሎ አገዛዙ እጁን ሰጥቶኛል በማለት ከዚህ ቀደም ይፋ ያደረገውን ግለሰብ ዛሬ ደግሞ ተጨማሪ የጭካኔ ተግባር እንዲፈጽም በማድረግ ቪዲዮ ቀርጾ አሰራጭተው ፋኖን ለመወንጀል ያደረገው ሙከራ የስርዓቱን ጭካኔ ተግባር የሚያሳይና ድርጊቱ የሚወገዝ መሆኑን በሰጠው ዝርዝር ማብራሪያ ገልጿል። የአማራ ህዝብ አገዛዙ እየፈጸመበት ያለውን ድርጊት በመረዳት ሆ ብሎ በመነሳት ለነጻነትና ለመብቱ በጋራ መሰለፍ እንደሚገባው አርበኛ አበበ ፈንታው ጥሪ አቅርበዋል። የሆነ ሆኖ በቁስላችን ላይ እንጨት ለመስደድ ያለቀው አማራ፣ የተጨፈጨፈው አማራ፣ በጅምላ የተፈናቀለው አማራ፣ በጅምላ የተቀበረው አማራ፣ አሁንም ደግሞ ገዳይ ሆዳም አማራ ከብልጽግና ጋር ሆኖ ግፍ ፈጻሚው ከብልጽግና ጋር ሆኖ ግፍ የፈጸመው እጅግ ከሰውነት በወጣ መንገድ ግፍ የፈጸመው በደም የአማራ ተወላጅ የሆነ ግፍ የተፈጸመበት አሁንም አማራ በዚህ መንገድ የአማራን ግፍ፣ የአማራን በደል፣ የአማራን ጭፍጨፋ አጀንዳ ለማሳጣት አጀንዳ እንዳይሆን ለማድረግ አጀንዳ የሆነውንም ለማጥፍና ቀምተው የራሳቸውን አጀንዳ ህዝብ እንዲገዛው ለማድረግ ሁሉም ነገር የሆነው በአማራ ላይ መሆኑ እጅግ በጣም ያሳዝናል። ደግሞ የሆነው ሆኖ ግን ይሄ ሁሉ ነገር እየተካሄደው አማራው ላይ እየተፈጠረ ያለውን ጭፍጨፋ አጀንዳ እንዳይሆን ለማድረግ ምናልባትም በደንብ አስምሬ እንደተናገርኩት ዓለም አቀፉ ማህበረሰብ ዝምታውን እየሰበረ የአብይ አህመዱ የብልጽግና የአንድ ቡድን አገዛዝ አማራው ላይ እየፈጸመ ያለውን ጭፍጨፋ ዝምታውን በመስበር ትኩረት እየሰጠው ስለሆነ በየአቅጣጫው ህዝባዊ አመጽ፣ ህዝባዊ እምቢተኝነቶች እየተነሱበት ስለሆነ የአማራ ህዝብ ቆርጦ እንግዲህ ሞት የላስቁም ብሎ ሆ ብሎ ሊነሳ በነቂስ ያሰፈሰፈበት ጊዜ እንደሆነ ስላወቀ እንደዚህ አይነት እጅግ አሰቃቂ ግፍ በመፈጸም
የኢትዮጵያ ሕዝብ ታላቅና አኩሪ መስዋዕትነትን ከፍሎ ያቆያትን ሀገሩን ዛሬም ከጥፋት እንዲታደግ ሲል ኢህአፓ ጥሪ አቅርበዋል። በህዝባዊ ስብሰባ ከህዝብ ጋር ለመምከር ለህዳር 27 ቀጠሮ ያዘ። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ዛሬ ህዳር 15 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ ሕዝብ ታላቅና አኩሪ መስዋዕትነት ከፍሎ ያቆያት ሀገሩን ዛሬም ከጥፋት እንዲታደግ ሲል ህዝቡ ከተባበረ ይህን እንደማያቅተው ጠቅሶ ህዝባዊ ስብሰባ መጥራቱን አስታውቋል። ዜጎች በዛሬቱ ኢትዮጵያ በጅምላ እየተጨፈጨፉ ህጻናትና እናቶች እየተደፈሩ ሰዎች በህይወት እያሉ ተቃጥለው በእምነትና በአመለካከታቸው መገደላቸውን ያስታወሰው ኢህአፓ በርካቶች ታግተው የገቡበት አልታወቀም ህዝብ በጠላትነት እየተፈረጀ በየተራ እልቂት ታውጆበታል በማለት ድርጊቱን አውግዟል። ዘመድ የሞተለት በአገር ይለቀሳል፣ ሀገር የሞተለት ወዴት ይደረሳል የሚለው ትውልድ ተሻጋሪ ምሳሌ ከዛሬው ትውልድ ዘመኑን የዋጀ ምላሽ ይጠብቃል ያለው ኢህአፓ ኢትዮጵያን ሀገራቸውን ከባዕዳን ወራሪዎች ጣልቃ ገቦች ብቻም ሳይሆን ከሀገር በቀል አጥፊዎችም ተከላክሎና ጠብቆ ለማዳን ሁሉም የወቅቱን ሁኔታዎች አስከፊነት የተገነዘቡ ልጆቿ በቋንቋ፣ በሃይማኖት፣ በአመለካከት ልዩነት ሳይከፋፈሉ ለገዢዎች የመከፋፈልና ነጣጥሎ የማጥቃት ስልት ሳይበገሩ ዛሬ ሀገር የምትገኝበት አዘቅት የጠላትን የነገድ ልዩነት አጥር ሰባብረው ዘላቂ ሰላም የሁሉም ዜጎች ነጻነትና መብቶች እንዲሁም የተነፈጓቸውን ጥቅሞቻቸውን በጠናከረ ሰላማዊ ትግል ለማግኘት በአንድነት የሚንቀሳቀሱበት ወቅት መሆኑን ጠቅሶ በህጋዊና ሰላማዊ የተደራጀ ትግል ኢትዮጵያን ለሁሉም ዜጎች የተሻለ ሀገር ማድረግ ይቻላል ሲል አስታውቋል። ኢህአፓ ዜጎች ዛሬ ከሚገኙበት አስከፊ ሁኔታ ለማውጣትና ኢትዮጵያን ከተደቀነባት አደጋ ለማትረፍ ባለቤት ከሆነው የኢትዮጵያ ህዝብ ጋር በምቹ መድረክ በመምከር የሰላማዊና ህጋዊ ትግል አማራጮችን ሁሉ ለመጠቀም በትውልድ ፊት ቃል ገብቶ ከህዝብ ጋር አብሮ እንደሚሰለፍ አስታውቋል። ኢህአፓ ህዳር 27 ቀን 2018 በጠራው ህዝባዊ ስብሰባ የንጹሐን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝባችንን ያጎሳቆሉ መከራዎችን ማብቂያ በጋራ ከህዝብ ጋር እንደሚመክር አስታውቋል። ኢትዮጵያን መከራ ቀንበር በህዝብ ኃይል ጥበብና መተባበር በአጭር ጊዜ እንሰብረዋለን ያለው ኢህአፓ በህዳር 27 ቀን 2018 በኢህአፓ አዘጋጅነት በአዲስ አበባ በሚካሄደው ታላቅ ህዝባዊ ስብሰባ እንዲገኙና ወገናችንን ከእልቂት ሀገራችንም ከጥፋት ለመታደግ በጋራ እንምከር ሲል ዛሬ ህዳር 15 ቀን 2018 ባወጣው መግለጫ ጥሪ አቅርበዋል። አገሬ ዜጎች የእጅ ስራ ናት። የሀገር ህይወቷም ልማቷም እድገቷም ሰላሟም ውበቷም የሚገኘው ከህዝቧና በህዝቧ ጥረት ነው። ያለ ህዝቧ ሁለንተናዊ ተግባራዊ እርምጃ ሀገር ምድረ በዳ ነች ያለው ኢህአፓ ኢትዮጵያን እልፍ አላፍ ዜጎቿ ደማቸውን አግርፈው ውቅያኖሶችን አቅልመው አጥንታቸውን መርከብ አድርገው ገጣጥመው አያሌ ማዕበሎችን ተቋቁመው ቀዝፈው ተሻግረው ከትውልድ ወደ ትውልድ እንዳስተላለፏት ጭምር በዚሁ መግለጫ አስታውሷል። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ የአሰብ ወደብን የመቆጣጠር አቅም እንደነበራትም በአንድ ወቅትም ነግረውኛል ሲሉ አንድ አንጋፋ ምዕራባዊ ዲፕሎማት ተናገሩ። በቀድሞው በኢትዮጵያ የአሜሪካ አምባሳደር በኋላም በፕሬዚዳንት ዶናልድ ትራምፕ የስልጣን ዘመን በአፍሪካ ጉዳይ የአሜሪካ የውጭ ጉዳይ ምክትል ሹም በመሆን ያገለገሉት አምባሳደር ቲቦር ናጄ ከአሰብ ወደብ ጋር በተያዘም በኢትዮጵያና በኤርትራ መንግስታት መካከል የተከሰተውን አሁናዊ የቃላትም ጦርነትና የጦርነት ስጋት በሚል ርዕስ ቢቢሲ ያቀረበውን መጣጥፍ በማህበራዊ ትስስር ገጻቸው አጋርተዋል። አሜሪካው የቀድሞ ዲፕሎማትም ቲቦር ናጄም ኢትዮጵያና ኤርትራ በድንበር ይገባኛል ጥያቄ ሳቢያም ደም አፋሳሽ ጦርነት ውስጥ በገቡበትም በ1990ዎቹ ማብቂያ ላይ በኢትዮጵያ አሜሪካ አምባሳደር የነበሩም ሲሆን ድህረ የኢትዮ ኤርትራ ጦርነትን ተከትሎ የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊን ስለ አሰብ ወደብ መጻኢ ዕድል እንደጠየቋቸው አውስተው የአቶ መለስ ዜናዊ ምላሽ ኢትዮጵያ የአሰብ ወደብን ከኤርትራ መውሰድም ትችላለች፣ ነገር ግን በቀጠናው የሚጓዙት ዕቃ መጫኛ መርከቦችን ከኤርትራ ታጣቂዎችም ለሚደርስባቸው ጥቃት ማንም የደህንነት ዋስትና አይሰጥም በማለትም አቶ መለስም በወቅቱ በውይይታችን ወቅትም ነግረውኛል ያሉት አምባሳደር ቲቦር ሌላ ዙር ጦርነት ሁሉንም የሚጎዳ በመሆኑ ትንፋሽም ዋጥ ማድረግም ተገቢ ነው ብለዋል። ኢትዮጵያ የአሰብ ወደብን ካልተጠቀመችም ወደቡ ለግመል መፈንጫም ይሆናል። ለወደብ ሲባል ከዚህ በኋላም የሚዋጋ ሰራዊት አይኖርም። ጦርነት የምትሹ መንገዱን ጨርቅ ያድርግላችሁ ወዘተም በሚል አስተያየታቸው የሚታወቁት ጠቅላይ ሚኒስትር መለስ ዜናዊ ድህረ የድንበር ግጭቱን ተከትሎ በ2000 የፈረንጆቹ ዓመት በኢትዮጵያ ተከስቶ በነበረው ድርቅ ሳቢያ የተባበሩት መንግስታት ልዩ ልዑክም ካትሪን ቤርቴኒ ኢትዮጵያ አሰብ ወደብን እንደ አማራጭ እንድትጠቀም ላቀረቡላቸው ጥያቄ አቶ መለስ በወቅቱ ለኛ የጅቡቲና
በርበራ ወደቦች በቂ ናቸው፣ የአሰብ ወደብን አንፈልግም በማለትም ተቃውሟቸውን መሰንዘራቸው በወቅቱም ተዘግቧል። ጠቅላይ ሚኒስትር አብይ አህመድና ከፍተኛ ወታደራዊና ፖለቲካዊ ባለስልጣናቶቻቸው ከቅርብ ጊዜያት ወዲህ የባህር በር ተደራሽነትና የባህር ኃይል ቤዝ መቆርቆር ጥያቄን በይፋ ማቅረባቸውን ተከትሎ የኤርትራ መንግስት የወረራ ዋዜማ የቀን ቅዠት ነው በማለትም ማጣጣሉ አይዘነጋም። ባልደራስ በቤንሻንጉል ቡለንና በኦሮሚያ ክልል አርሲ ሸርካ የተፈጸመውን ማንነትና ብሔር ሃይማኖት ተኮር ጥቃቶች አውግዞ የኢትዮጵያ ሕዝብ በንጹሐን ላይ የተፈጸመ ያለውን እልቂት እንዲያስቆም የራሱን አስተዋጽኦ ሊያደርግ ይገባል ሲል ጥሪ አቅርበዋል። ባልደራስ ለእውነተኛና ዲሞክራሲ ፓርቲ ዛሬ ህዳር 15 ቀን 2018 ይፋ ባደረገው መረጃ በቤንሻንጉል ጉሙዝ ክልል በቡለን ወረዳ በኩጂ ቀበሌ ታጣቂዎች በፈጸሙት ጥቃት ቢያንስ 40 ሰላማዊ ሰዎች መገደላቸውን የአካባቢው ነዋሪዎችን ጠቅሶ የገለጸ ሲሆን በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ታጣቂዎች ምዕመናን ላይ በፈጸሙት ግድያ ቢያንስ 3 ኦርቶዶክሳውያን ህዳር 13 ቀን 2018 መገደላቸውን አስታኮ ሁለቱንም ግድያዎች አውግዘዋል። ባልደራስ በተፈጸሙት ጭፍጨፋዎች ህይወታቸው ላለፉ ንጹሐን ፈጣሪ በአጸደ ገነት እንዲያሳርፋቸው ለመላው የኢትዮጵያ ህዝብ መጽናናትን እንደሚመኝ ጠቅሶ የኢትዮጵያ ህዝብ በንጹሐን ላይ የተፈጸመ ያለውን እልቂት እንዲያስቆም የራሱን አስተዋጽኦ እንዲያደርግ ሲል ጥሪ አቅርበዋል። ከቀናት በፊት በቤንሻንጉል በኩጂ ቀበሌ ከ40 በላይ ሰላማዊ ሰዎች የተጨፈጨፉበት የቡለን ወረዳ ዛሬ ደግሞ አዲስ ዓለም ቀበሌ ነዋሪዎች በታጣቂዎች ከበባ ውስጥ መሆናቸውን የድረሱልን ጥሪ ማቅረባቸውን ቡለን ወረዳ በኩጂ ቀበሌ ህዳር 13 ቀን 2018 ታጣቂዎች በንጹሐን ዜጎች ላይ ድንገተኛ ተኩስ መክፈት የአንድ ቤተሰብ ሙሉ አባላትን ጨምሮ ቢያንስ 40 ሰዎች መግደላቸውን የአካባቢው ነዋሪዎች ለባልደራስ ጥቆማ መስጠቱን አረጋግጠዋል። ከጥቃቱ የተረፉት የአካባቢው ነዋሪዎች የተያዘ ቀያቸውን ለቀው ነፍሳቸውን ለማዳን በጫካ የተደበቁ ሲሆን ዛሬም ወደ ቤታቸው አለመመለሳቸውን ገልጸዋል። አንድ የአካባቢው ነዋሪ እንዳሉት ከሆነ በንጹሐን ላይ ጥቃት ከፍተው በርካቶች የጨፈጨፉት የሽብርተኛ ኦነግ ሸኔ ታጣቂዎች ናቸው ያሉ ሲሆን በቡለን ወረዳ የተለያዩ ቀበሌዎች ይንቀሳቀሱ የነበሩት ከመቶ የማይበልጡ የኦነግ ሸኔ ታጣቂዎች አሁን ላይ ቁጥራቸው በእጅጉ መጨመሩን የአካባቢው ነዋሪዎች ገልጸዋል። በኩጂ ቀበሌ ታጣቂዎች የጨፈጨፏቸው ንጹሐን አስክሬን ለማንሳት ወደ ቦታው ተንቀሳቅሰዋል የተባሉ የአዲስ ዓለም ቀበሌ ነዋሪዎች እስከ ዛሬ ህዳር 15 ቀን 2018 ድረስ በታጣቂዎቹ ከበባ ውስጥ ሆነው ይድረሱልን ጥሪ እያሰሙ ሲሆን ሊደርስላቸው የሞከረ የመንግስት አካል አለመኖሩን ነዋሪዎቹ ተናግረዋል። የመንግስት ባለስልጣናት ግድያውን ከማስቆም ይልቅ የሟቾች ቁጥር እንዳይታወቅ ነገሩን ለማፈን መርጠዋል ሲሉ የጥቃቱ ሰለባዎች አስገንዝበዋል። በከበባ ውስጥ የሚገኙ የቡለን ወረዳ አዲስ ዓለም ቀበሌ ነዋሪዎች ህዝብ ህይወታችን ይታደግልን በማለት ጥሪ ማቅረባቸውን ባልደራስ አስታውቋል። በተመሳሳይ ቀን ህዳር 13 ቀን 2018 ዓ.ም ባለፈው ቅዳሜ በኦሮሚያ ክልል አርሲ ዞን በሸካ ወረዳ ልዩ ቦታው ሚታና ቀበሌ 3 የኦርቶዶክስ እምነት ተከታዮች በግፍ የተገደሉበትን እርምጃ አውግዞ በኦሮሚያ ክልል አርሲ ዞን በተደጋጋሚ የሚፈጸመው የክርስቲያኖች ግድያ አሳሳቢ ደረጃ ላይ መድረሱን በቅርቡ የተፈጸመው ጭፍጨፋም አመላካች ነው ሲል ባልደራስ ድርጊቱን አውግዟል። በኢትዮጵያ ካሉ ተቃዋሚዎች መካከል ሰፊ ግምት ተሰጥቶት የነበረው ባልደራስ ለእውነተኛና ዲሞክራሲ ፓርቲ ከቅርብ ጊዜ ወዲህ ድምፁን አጥፍቶ የቆየ ሲሆን ባልደራስም ህዝቡን ታግሎ ከማታገል ይልቅ እንደ ሌሎቹ ፓርቲዎች መግለጫ ብቻ በማውጣት መወሰኑ በተደጋጋሚ በወቀሳ ሲነሳ ቆይተዋል። ይህ በእንዲህ እንዳለ ዓለም አቀፉ መገናኛ ብዙሃን ቢቢሲ በቅዳሜ በቤንሻንጉል ጉሙዝ ክልል በሸኔ ታጣቂዎች ስም የተፈጸመውን ከ40 በላይ ሰላማዊ ሰዎች የተገደሉበትን ድርጊት ነዋሪዎችና የምክር ቤት አባል የሰጡትን ማረጋገጫ መሰረት አድርጎ ዛሬ በስፋት ዘግበዋል። በቤንሻንጉል በአማራ ብሔር ተወላጆች ላይ የተፈጸመውን ጭፍጨፋ ባለፉት ቀናት ስንዘግብ የቆየን ሲሆን ዓለም አቀፉ መገናኛ ብዙሃን ቢቢሲ ዛሬ ህዳር 15 ቀን 2018 ዓ.ም ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው ቤንሻንጉል ጉሙዝ ክልል ቡለን ወረዳ በኩጂ ቀበሌ ቅዳሜ ህዳር 13 ቀን 2018 መፈጸማቸውን በዝርዝር ባወጣው መረጃ ገልጸዋል። የቤንሻንጉልና የኦሮሚያ ክልል ባለስልጣናት ምላሽ ከመስጠት የተቆጠቡ ቢሆንም በአካባቢው የሚገኙ የፓርላማ አባል የተፈጸመውን ጥቃት በተመለከተ ተጨማሪ ዝርዝር መረጃ ሰጥተዋል። በአማራ ብሔር ተወላጅ የፖለቲካ እስረኞች ላይ የተፈጸመ ያለው ግፍ ዛሬም አልተቋረጠም። በቅሊንጦ በእስር ላይ የሚገኘውና በፌዴራል ፖሊስ ከፍተኛ ድብደባ የደረሰበት የፖለቲካ እስረኛው ታደሰ አባቡ መብራቱ ሕክምና መከልከሉ ጉዳዩን የሚከታተሉ ወገኖች ስጋት ላይ እንደጣላቸው አውሎክሶን አንድነት በላከው ዘገባ ጠቅሷል። 24 ዓመት በኖረበት አዲስ አበባ በፌዴራል ፖሊስና በደህንነት አባላት ግንቦት 6 ቀን 2017 ዓ.ም ያለ ፍርድ ቤት ትዕዛዝ በአማራ ማንነቱ
ሳቢያ የጥቃት ኢላማ ሆኖ የተያዘውና በፌዴራል ፖሊስ ሜክሲኮ በሚገኘው ዋናው ጽሕፈት ቤት ባለ እስር ቤት ለ50 ቀናት አሰቃቂ ድብደባ የተፈጸመበት በግፍ እስር ላይ ቆይቶ በአሁኑ ወቅት በቅሊንጦ የሚገኘው የፖለቲካ እስረኛው ታደሰ አባቡ መብራቱ ሕክምና ተከልክሎ ሕይወቱ አደጋ ላይ መውደቁን አውሎክሰን አንድነት መረጃዎችን ጠቅሶ ዘግበዋል። ከተያዘበት ግንቦት 6 ቀን 2017 ዓ.ም እስከ ሰኔ 25 2017 ዓ.ም ድረስ ለ50 ቀናት ያህል በፌዴራል ፖሊስ ዋናው ጽሕፈት ቤት በታሰረበት ወቅት በሜክሲኮ ፈይሳ ከተባለ መርማሪ ጋር የመጡ 4 መርማሪዎች በምርመራ ስም ማሰቃያ ይፈጽሙበት የነበረ ሲሆን ለመከላከያ ጀነራሎች አሳልፈን እንሰጣለን፣ እናንተ ናችሁ የኦሮሞ መንግስትን የምትገለብጡ፣ ፋኖ ነህ፣ መሳሪያን የት ነው የደበቅከው፣ አዲስ አበባ ለምን መጣህ እያሉ 24 ዓመት በሚኖርበት አዲስ አበባ ለምን መጣ እያሉ የማሰቃያ ተግባር እንደፈጸሙበት ተገልጿል። የሁለት ልጆች አባት የሆነው የፖለቲካ እስረኛው ታደሰ በኢትዮጵያና በኤርትራ ጦርነት የተሳተፈ በ1992 ዘምቶ በ1993 ቀኝ እግሩ በጥይት በመመታቱ ቆስሎ በፈቃድ ላይ የነበረ ቢሆንም ያለ ቦርድ እንዲባረር መደረጉን የጠቀሰው አውሎክሰን ዘገባ የሁለት ልጆቹን ፎቶ ከስልኩ እያሳዩ መርማሪ የተባሉት ከምንገድልህ ብታምንና ልጆችን ብታድን ይሻላል በማለት ሲያስፈራሩት እንደነበር፣ ያገዛዙ አገልጋዮች ዘቅዝቀው ይደበድቡት እንደነበርና የጭካኔ ተግባር መፈጸማቸው ተጠቅሷል። ህወሓት የፌዴራል መንግስቱን ስልጣን በበላይነት በተቆጣጠረበት ወቅት በማዕከላዊ ይደበድባቸው የነበሩ የአማራ ብሔር ተወላጆችን ጨምሮ የፖለቲካ እስረኞችን ይህን ግድግዳ ግፉት፣ እናንተ እኛን ልጥሉን አትችሉም፣ ህወሓት ማለት ግድግዳ ነው የሚወድቅ አይደለም በማለት ይዘብቱ እንደነበር የሚያስታውሱ ወገኖች በአሁኑ ወቅት በአማራ ብሔር ተወላጅ የፖለቲካ እስረኞች ላይ በማዕከላዊ በዋናው ፌዴራል ፖሊስና በተለያዩ እስር ቤቶች የሚፈጸሙ ግፎችም የኦሮሞ መንግስት እናንተ አጥሉም በማለት ዘር ተኮር ጥቃትና ስድብ ጭምር እንደሚፈጽሙ ታውቋል። በዚህ የፖለቲካ እስረኛ ላይ ኮምፒውተር የተጻፈ የግድያ 2 መስመር ጽሑፍ በግዳጅ ያስፈረሙት ሲሆን እኔ ታደሰ አባቡ የተባልኩ ሰው ቃሌን ከምሰጥ ብትገሉኝ እመርጣለሁ ስል በፊርማ አረጋግጣለሁ የሚለውን አስገድደው እንዳስፈረሙትም ይኸው መረጃ ገልጿል። በአሁኑ ወቅት በቅሊንጦ ስር ላይ የሚገኘው የተፈጸመበትን ድብደባ ተከትሎ በቀኝ እጁና በእግሩ ቁርጭምጭሚት ላይ በደረሰበት ጉዳት ሳቢያ አሳሳቢ የጤና እክል የገጠመው ሲሆን ሕክምና ፈጥኖ ካላገኘ እግሩ የመቆረጥ አደጋ ሊገጥመው እንደሚችል ስጋት እንዳለበት ጉዳዩን የተከታተሉ ወገኖችን መሰረት አድርገው አውሎክሰን አንድነት በላከው ዘገባ ጠቅሷል። ሰሞኑን ሌሎች የፖለቲካ እስረኞችም በፌዴራል ፖሊስ ሜክሲኮ ዋናው ጽሕፈት ቤት ውስጥ ባለ እስር ቤት የሚፈጸምባቸውን ግፍ መሰረት ማድረግ በተከታታይ ስንዘግብ መቆየታችን አይዘነጋም። በትላንትናው ዕለት በአፋር ክልል የተከሰተው የእሳተ ገሞራ በአካባቢው ማህበረሰብ ዘንድ ኢኮኖሚያዊ ጉዳትና መደናገጥን መፍጠሩም ተዘገበ። የአካባቢው ምንጮችን ጠቅሶ የእንግሊዙ ዘጋርዲያን ጋዜጣ እንደዘገበው ከ12000 ዓመት ወዲህ ለመጀመሪያ ጊዜ በአፋር ክልል ሀላይ ጎቤ የተከሰተው እሳተ ገሞራ ወደ ሰማይ 14 ኪሎ ሜትር ደርሶም ጢሱ በመነጎድ በቀይ ባህር በኩል እስከ የመን እና ኦማን ድረስም ታይቷልም ብሏል። ለ7 ሰዓታት የዘለቀው እሳተ ገሞራን በተመለከተም የአካባቢው ባለስልጣን አቶ መሐመድ ሳይድ በሰጡትን አስተያየት ለጊዜው በሰዎች ሕይወትና ንብረት ላይ የተከሰተ ጉዳት ባይኖርም በአርብቶ አደሩ ማህበረሰብ ዘንድ ኢኮኖሚያዊ ተጽዕኖ ሊኖረው እንደሚችል ግምታቸውን ሰንዝረው ከዚህ ቀደም ተመሳይነትም የእሳተ ገሞራም ታሪክ ባልተመለከተ በነዋሪዎቹ ዘንድ ስጋት ማሳደሩን አቶ መሐመድ ገልጸዋል። በርካታ የከርሰ ምድር ክስተቶች በሚስተናገዱበትም በስምጥ ሸለቆ ላይ ከመሬት 500 ሜትር ከፍታ ወይም አልቲቲዩድ የተከሰተው የእሳተ ገሞራ አመድና ደመናም በየመን፣ በኦማን፣ በህንድና በሰሜን ፓኪስታን ሰማያት ላይ መታየቱን ዓለም አቀፉ የእሳተ ገሞራ አመድ የምክር አገልግሎት ማዕከል በእንግሊዝኛው ምህጻረ ቃል VAAC አስታውቋል። በአሜሪካው ሚቺጋን ቴክኖሎጂ የከርሰ ምድር ተመራማሪ ፕሮፌሰር ሳይመን ካርክ ከዛሬ 12,000 ዓመትም በፊት የሚታወቀው ሆሊኬን የተባለው የእሳተ ገሞራ ክስተት በአካባቢው ተከስቶም አያውቅም፣ የትላንትናው የመጀመሪያ ክስተት ነው በማለትም ለመገናኛ ብዙሃን ሙያዊ አስተያየታቸው መሰንዘራቸው ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶማሊያ ተወላጆች የሰጠውን የጊዜያዊ ደህንነት ዋስትና በእንግሊዝኛው ቴምፖራሪ ፕሮቴክትድ ስታተስ ወይም TPS እንደሚያነሱ ማስጠንቀቃቸውን በሚኒሶታ ግዛት በሚኖሩ ሶማሊያን ዘንድ ከፍተኛ መደናገጥናም ቁጣም ቀሰቀሰ። ትራምፕም ባለፈው አርብ ምሽት በማህበራዊ ትስስር ትሩዝ ገጻቸው በዲሞክራትም አገረ ገዢው ቲም ዋልዝ ግዛት በምትገኘው ሚኒሶታ ውስጥ የሚኖሩ ወረበላዎችን በማለት የጠሯቸው የሶማሊያ ዜጎችን ይችን
የሚኒሶታም ታላቅ ግዛትን እያሸበሩ ይገኛሉ። የአሜሪካ አስተዳደር ቀደም ሲል የሰጣቸውን የጊዜያዊ ደህንነት ዋስትና ቲፒኤስም ተሰርዞ ወደ መጡበት ወደ ሶማሊያ ይጠረዛሉ፣ ጨዋታው አበቃም ብለዋል። የፕሬዝዳንት ትራምፕም ዛቻን የተመለከቱት የግዛቲቱ በርካታ የህግ ባለሙያዎችም ስጋታቸውን የገለጹም ሲሆን የአገሪቱ የደህንነትም ሹማም ክሪስቲን ኖዋሚ በትላንትናው ዕለት በሚኒሶታ በሚኒያፖሊስ ቅዱስ ፓውል ዓለም አቀፍ አውሮፕላን በሰጡትም አስተያየትም ቲፒኤስም እንዴት ተግባራዊ ይሆናል የሚለውን የህግ አግባብን እንመረምራለን። ቲፒኤስ ማለትም የስደተኞችም ጥያቄ መብትም ሙሉ በሙሉ አይደለም፣ እንደ ሁኔታዎቹ የሚራዘም የሚቋረጥ ነው። የቲፒኤስ እድል የያዙ የሶማሊያ ዜጎችም በሙሉ ህጉ ይመለከታቸዋል፣ በተናጠል ለሚኒሶታ ግዛት ብቻ አይደለም በማለትም የፕሬዝዳንቱን አቋም ገልጸዋል። በአሁኑ ወቅት በአሜሪካ ውስጥ ወደ 705 የሚጠጉ የሶማሊያ ዜጎችም የጊዜያዊ ተገን መብት ወይም ቲፒኤስ የተሰጣቸው ሲሆን ከነዚህ መካከልም ከ400 እስከ 500 ያህሉ የሚኖሩትም ለ75,000 ሶማሊያውያን መጠለያ በሆነችው ሚኒሶታ ግዛት ውስጥ መሆኑን የህዝብ እንደራሴዎች የምርመራ መረጃም ይገልጻል። የሚኒሶታ የሙስሊም አሜሪካውያን ግንኙነት ማዕከል CAIR ባወጣው መግለጫ የፕሬዝዳንት ዶናልድ ትራምፕ አስተዳደር ቤተሰቦችን የሚከፋፍል አስቸጋሪ ፈተናዎችን አልፈው ከአሜሪካ ምድር የገቡ የሶማሊያ ማህበረሰብን አካላትን አደጋ ላይ ይጥላቸዋል በማለትም ተቃውሞን አሰምተዋል። አንዳንድ የህግ ባለሙያዎችና የፌዴራል ባለስልጣናት በበኩላቸው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ብቅ ብለው የፌዴራል ህግን ለማቋረጥ መብቱ የላቸውም በማለትም በአሜሪካ ግዛት ለሚኖሩ የቲፒኤስ ሰነድም ባለመብት ለሆኑ የሶማሊያ ተወላጆችም ድጋፉን ሰጥቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም የጽዮን በዓል አደረሳችሁ አደረሰን። በዓለ ጽዮን በሎስ አንጀለስ በየዓመቱ በታላቅ መንፈሳዊ ክብር የሚከበረው በዓለ ጽዮንም በዚህ ዓመት ብፁዕ አባታችን አቡነ በርናባስ የደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የየአድባራቱ አበው ካህናትና ዲያቆናት እንዲሁም ምዕመናን በሚገኙበት በታላቅ ድምቀት በድንግል ማርያም ካቴድራል ይከበራል። በዓሉ ዋዜማው አርብ ህዳር 19 ቀን ወይም ኖቬምበር 28 ቀን ከ3 PM ጀምሮ ስርዓተ ዋዜማው ይከናወናል። በዓለ ንግሱ ቅዳሜ ህዳር 20 ቀን ወይም ኖቬምበር 29 ቀን ከ1 AM ከሌሊቱ 1 AM ጀምሮ በማህሌት በቅዳሴና በስብከተ ወንጌል ተከብሮ ታቦተ ሕግ ወጥቶ በከፍተኛ መንፈሳዊ ድምቀት በዓሉ ይከበራል። እንዲሁም እሁድ ህዳር 21 ቀን በታላቅ ክብር በማህሌትና በቅዳሴ እናስባለን። በመሆኑም በሎስ አንጀለስና በአካባቢ ያላቸው ኦርቶዶክሳውያን በእነዚህ ቀናት በመገኘት ከእመቤታችን በረከትን እንድትቀበሉ በእርሷ ስላደረገውም ድንቅ ነገር እግዚአብሔርን እንድታመሰግኑ ቅድስት ቤተ ክርስቲያን ጥሪዋን ታቀርባለች። የዩክሬን ሩሲያ ጦርነት እንዲያበቃ ፕሬዝዳንት ዶናልድ ትራምፕ አስተዳደር የታቀደው የሰላም እቅድ ላይ የሚደረገው ንግግር ከፍተኛ መሻሻል ማሳየቱ ተገለጸ። አሜሪካ የሩሲያና ዩክሬን ጦርነት ለመቋጨት ያቀረበችው የሰላም እቅድ ሾልኮ ከወጣ በኋላ ዩክሬን ከአጋሮቿ ጋር የበኩሏን ተቃውሞ እያቀረበች ሲሆን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እቅዱን አስታኮ የተደረጉ ባሉ ንግግሮች መሻሻሎች መታየታቸውን አስታውቀዋል። የአሜሪካ ውጭ ጉዳይ ሚኒስትር የዩክሬንና አውሮፓ ተደራዳሪዎች በስዊዘርላንድ ጄኔቫ ከተማ ካደረጉት ስብሰባ በኋላ በሰጡት ጋዜጣዊ መግለጫ አሁንም መከናወን ያለበት የተወሰነ ስራ ያለ ያሉ ሲሆን ከፍተኛ መሻሻል በንግግሩ መታየቱን ገልጸዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በበኩላቸው የፕሬዝዳንት ዶናልድ ትራምፕ ቡድን የምንናገረውን እያደመጠን ስለመሆኑ ምልክቶች ያሉ በማለት የተናገሩ ሲሆን በአሜሪካ የተዘጋጀውና ለሩሲያ ያደላል ተብሎ ሰፊ ትችት እየቀረበበት የሚገኘው የፕሬዝዳንት ዶናልድ ትራምፕ አስተዳደር የሰላም እቅድ ሾልኮ ከወጣ በኋላ ዩክሬንና አውሮፓውያን አጋሮቿ ስጋታቸውን ሲያሰሙ የቆዩ ሲሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው እቅዱ ለሰላም ስምምነት መሰረት እንደሚሆን መናገራቸው አይዘነጋም። የዩክሬኑ ፕሬዝዳንት እቅዱ ሾልኮ በወጣ ወቅት ባደረጉት ንግግር እጅግ ከባድ ምርጫን ዩክሬን ልትጋፈጥ ትችላለች፣ ክብርን ማጣት ወይም ቁልፍ አጋርን የማጣት አደጋ ያጋጥማታል በማለት መናገራቸው አይዘነጋም። ማርኮ ሩቢዮ ትላንት ምሽት ለጋዜጠኞች በሰጡት መግለጫ በጄኔቫ የሚገኙ ተደራዳሪ ቡድኖች በጣም ጥሩ ቀን እንዳሳለፉ መናገራቸው መገናኛ ብዙሃን ዘግበዋል። የጄኔቫ ውይይት ዋነኛ ዓላማ 28 ነጥቦች በያዘው የአሜሪካ የሰላም እቅድ ላይ የሚገኙ ክፍት ጉዳዮችን ለማጥበብ መሞከር እንደሆነ የተገለጸ ሲሆን በንግግሩ የተሳተፉ አካላትም ይህንን ግብ ተጨባጭ በሆነ መልኩ ማሳካታቸውን ሩቢዮ አስታውቀዋል። ለሩሲያና ዩክሬን ጦርነት መሰረት የሆነው የዩክሬን ወደ ኔቶ ለመቀላቀል ማሰብን ጨምሮ የተለያዩ ጉዳዮች የተካተቱበት
የሰላም እቅድ ዩክሬን በሩሲያ ቁጥጥር ስር ያሉ ግዛቶቿን ጥላ የመውጣት፣ የሰራዊቷን ቁጥር የመቀነስ፣ የደህንነት ዋስትና የማግኘት፣ የኔቶ አባልነትን መተው የመሳሰሉ ጉዳዮች ተካተውበት እንደነበር ይህንኑ ዩክሬንና አጋሮቿ መቃወማቸውን ጠቅሰን መዘገባችን አይዘነጋም። ፕሬዚዳንት ዶናልድ ትራምፕ የሰላም እቅዱን ዩክሬን እንድትቀበል አስቀድመው ቀነ ገደብ አስቀምጠው የነበረ ቢሆንም እቅዱ ሊሻሻል እንደሚችል ተጨማሪ አስተያየት መስጠታቸውን ገልጸን መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።